ውዶቼ ፍቅሮቼ ማሮቼ እንዴት ናችሁልኝ? ውፍረት ደህና ሰንበት የሚያስብል ቆንጆ ቆንጆ የሆነ ምግብ ይዤላችሁ መጥቻለሁ። ቦርጭ ላስቸገራችሁ፣ ውፍረት ላስቸገራችሁ፣ ሽንቅጥቅጥ ማለት ለምትፈልጉ ተከታተሉኝ እስከ መጨረሻው ድረስ። በጣም ቆንጆ ራሴ ሞክሬ ራሴ ተጠቅሜው ለውጥ ያየሁበት ቆንጆ የሆነ የውፍረት መቀነሻ ወይም ቦርጭ ማጥፊያ ዘዴ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉኝ። እርግጠኛ ነኝ ትወዱታላችሁ። ቪዲዮን ሳታቋርጡ እስከ መጨረሻው ድረስ እዩት፣ ሞክሩት፣ ትወዱታላችሁ። መልሳችሁ ታመሰግኑኛላችሁ። ሰርቶልናል፣ ቆንጆ ነው ብላችሁ ማለት ነው። እርግጠኛ ነኝ በጣም አሪፍ ነው በእውነት። እና ወደሚያስፈልገን ግብአት ስንሄድ ኪያር ያስፈልገናል፣ ናና ቅጠል ያስፈልገናል፣ ሽንኩርት ያስፈልገናል። ከብሴ የሚባለው የኪያር አይነት ዝርያ ያለው ከብሴ በአማርኛ ስሙ ስለማላውቀው ነው። እሱ ስላለኝ ስለተጠቀምኩት። ሌላው ለበን ወይም እርጎ፣ ነጭ ሽንኩርት ያስፈልገናል ማለት ነው። ወደ አሰራሩ ስንመጣ እንደምትፈልጉት እንደተመቻችሁ አድርጋችሁ መክተፍ ትችላላችሁ። እሱ ለውጥ በጣም ችግር የለውም። ዋናው ግብአቱን መጠቀማችሁ ነው። እኔ ላጥ እያደረኩ ነው፣ ኪያሩን እየላጥኩት ነው ያለሁት ማለት ነው። እንዲህ እንደ ቁመት አድርጌ በስሱ ለመላጥ ነው የሞከርኩት። እንደዛ ስለተመቸኝ ነው። እናንተ መፈቅፈቅም ትችላላችሁ፣ ማድቀቅም ትችላላችሁ፣ ጎረድም አድርጋችሁ እንትን ማለት ትችላላችሁ ማለት ነው። መክተፍ ትችላላችሁ፣ እሱ ችግር የለውም። እና እንደሱ አድርጋችሁ እነዚህን ግብአት ተጠቅማችሁ ቦርጫችሁን ማሰናበት ትችላላችሁ። ቦርጭ ላለባችሁ በጣም ቆንጆ ነው የእውነት። በጣም ነው እንትን የሚለው ሆድን አንደኛ እንትን ይለዋል፣ ስብስብ ያደርገዋል። ሁለተኛ ለጤናም በጣም አሪፍ ነው። ናና እንደሚታወቀው ያው በሻይ መልኩ አድርጋችሁ ብትጠጡት በጣም ነው ቦርጭ የሚያጠፋው። ናና ብቻውን ሻይ ብቻ ብትጠጡት ማለት ነው። ናና ቅጠሉና በጣም ቆንጆ ነው። የምር ሞክሩት። ውፍረት ለጤናም ጥሩ አይደለም። ስለዚህ ጤናችንን መጠበቅ አለብን፣ ራሳችን መጠበቅ አለብን፣ ሽንቅጥ ማለት አለብን። አንዳንዶቻችን እድሜያችን እዚህ ጋር ነው፣ ፊዚካል አቋማችን ምናምን ደግሞ እዛ ማዶ ደርሷል ማለት ነው። እና ይሄ ከራስን ካለመጠበቅ ጋራ የሰውነታችን ግዙፍ ሲሆን ስንወፍር ምናምን ቦርጭ ሲኖረን በጣም ትልቅ ሰው ያስመስለናል። እንዴ ለምን ከእድሜያችን ጋር ነው እኩል መሄድ ያለብን። እና እኔ በራሴ ስላየሁት መወፈር ምን እንደሚያመጣ ምን እንደሚያስመስል ስለማውቀው፣ ሽንቅጥ ስትሉ ደግሞ ምን እንደምትመስሉ ራሳችሁ ሞከራችሁ እዩት። የምር እንምላችሁ። እሺ በመቀጠል ወሬን እያወራሁ ማዳም ስትመጣ እኮ ነው ያቋረጥኩት። ወሬን እያወራሁኝ እሺ እንትን ልበላችሁ። እኔ ላጥ ነው ያደረኩት። ከዛ ነቃዬ ላይ አድርገዋለሁ። ከዛም በኋላ ከብሲውንም ደቀቅ አድርጌ ለመክተፍ ሞክራለሁ። ናናውንም እንደዛው ሽንኩርቱንም በቁመቱ ከታተፌ እቃው ላይ አንድ ላይ ጨምራለሁ ማለት ነው። ብዙም ግብአት አያስፈልገውም። ቀላል ነው። በቀላሉ ቤታችሁ ውስጥ የምታገኙት ነገር ነው። እና አደራ ምላችሁ ደግሞ ይሄንን በልታችሁ መልሳችሁ ሌላ ጣፋጭ ነገርም ሊሆን ይችላል፣ ነጭ የሆኑ ዳቦ ነገሮች ምናምን መልሳችሁ ከበላችሁ እንደ አማር ዋሸሽ እንዳትሉኝ። ዋሸሽ አልከሳንም፣ አልቀጠንም፣ ሽንቅጥ አላለም እንዳትሉኝ። ምክንያቱም ይሄን ብቻ ነው መመገብ ያለባችሁ። ሁሌ አይደለም ደግሞ ያልኳችሁ ሌላ ነገር። ነጭ ዳቦ ምናምን በጣም ነው እሱ የሚያወፍረው። እኔ በጣም ያወፍረኛል። ለዛ ነጭ ዳቦ በጣም ነው የሚያወፍረው። ነጭ ዳቦ ብዙ አትብሉ። ጣፋጭ ነገር ቀንሱ። የምር ጣፋጭ ነገር ጉዳት እንጂ ጥቅም የላቸውም። ጣፋጭ ነገር አትብሉ፣ ቀንሱ። ከዛ ሽንቅጥ ነው የምትሉት ማለት ነው። እና በጣም አሪፍ ነው። በጣም አሪፍ ነው። ሞክሩት። ናናዬንም ጨመርኩ፣ ሽንኩርቴንም ጨመርኩ፣ ኪያሬንም ጨመርኩ።
አሁን የቀረኝ ከብሴዋ ነው። ከብሴ ግን ምንድን ነው የሚባለው በአማርኛ? የለም እንደ ኢትዮጵያ ከብሴ ምን ይሁን የሚባለው? ግን በጣም ቆንጆ ነው። በተለይ ይሄ ደግሞ እኔ የተጠቀምኩት ደግሞ እንትን ይሄ የቆየ ነው። የቆየ ማለት ተዘብዝፎ በውሃ ውስጥ ከጨው ጋር ከሎሚ ጋር ከነጭ ሽንኩርት ጋር ምናምን ተደርጎ እንትን ተደርጎ ይቀመጣል። እንዲበስል ተደርጎ ማለት ነው። እና ይሄ የበሰለው ነው። እኔ በሰዓቱ ስለነበረኝ ቤት እሱን የተጠቀምኩት። የሆነ ቃጣል የማድረግ ስሜት አለው ስትበሉት ማለት ነው። እንዲሁ ባዶውን መብላት ትችላላችሁ። ልክ እንደ ኪያር እና በጣም ቆንጆ ነው። ጣፋጭ ነው። ደስ ይላል። እና በመቀጠል ያው የሚያስፈልገኝን ነገር ከጨማመርኩ በኋላ ነጭ ሽንኩርት እኔ ክሬሙን የተጠቀምኩትኝ በሰዓቱ ስለነበረኝ የነጭ ሽንኩርት ክሬሙ ከሌላችሁ ደቀቅ አድርጋችሁ ከትፋችሁ ነጭ ሽንኩርት ኖርማል ነጭ ሽንኩርት ማድረግ ትችላላችሁ። ግን ነጭ ሽንኩርት አድርጉበት። እሱን ታደርጉበታላችሁ። በመቀጠል ደግሞ እርጓችንን እንጨምርበታለን። ዋው ነው። ሞክሩት። እኔ የድሮ ፎቶዬንና የአሁን ያለሁበትን ሁኔታማ ቀጣይ ያሳያችኋለሁ። የምሬን ነው። ካላያችሁ አታምኑማ። ትንሽ ቁንዶ በርበሬ ጨምርበታለሁ። ትንሽ የወይራ ዘይት። አብዛኛው ምግባችሁ ላይ የወይራ ዘይት ብትጠቀሙ መክራችኋለሁ። ምክሬ ነው። እኔ እኮ አንዳንዴ እንደ ዶክተር የሚያደርገኛል። ምክሬ ነው። የወይራ ዘይት በጣም አሪፍ ነው። በመቀጠልም በጣም ትንሽ ጨው ነው የምጠቀመው። ጨው ብዙ አላበዛም። እናንተም አታብዙ። ትንሽ ጨው ቆንጆ ነው። አሁን የሚያስፈልገን ግብአት እንዳለ አንድ ላይ ጨርሰናል ጨማምረን። አሁን መደባለቅ ብቻ ነው የሚቀረን። አዋህዱት አንድ ላይ እዚህ አዋህደዋለሁ። ይሄን ይመስላል ማለት ነው። በጣም ቆንጆ ነው። ደግሞ ጣዕሙ ሲጥም ስትበሉት ምቾት አለው። የሆነ የሚመራችሁ የሚከብዳችሁ ነገር አይደለም። እንዴት ቆንጆ እንደሆነ አያችሁ አይደለ? በጣም ቀላል ነው። አሪፍ የሚያደርገው ደግሞ በጣም ለሆዳችሁ ለቦርጭ በጣም ቆንጆ ነው። ሞክሩት እንዴት እንደሚጣፍጥ። በጣም ቆንጆ ነው። ጣዕሙ በጣም አሪፍ ነው። ተመገቡት፣ ሞክሩት። አመሰግኑኛላችሁ እርግጠኛ ነኝ። ከዛም በኋላ ሽንቅጥ ብላችሁ እንገናኝ። ይሄን ከበላችሁ በኋላ አደራ ነጭ ዳቦ እንዳትበሉ። ካላችሁ ጥቁሩን ዳቦ ትንሽ አብራችሁ ትበሉት። ትንሽ ነጭ ዳቦ ሙስታሂ እንዳትበሉ። እና ይሄን ይመስላል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ስለተከታተላችሁኝ አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። ላይክ ሰብስክራይብ እንዳደረጋችሁኝ ተስፋ አለኝ እና ወዳችኋለሁ። ባይ ባይ።